ስፔሻል ሜታፊዚክስ እንዴት ሊተካ እንደቻለ ወይንም ከየት ምንጩን እንዳመጣ ፋክቹዋል ቼኪንግ ያስፈልጋል ብዬ አስባለሁ። የእምነት እንቅስቃሴ እንደ ብቸኛ ንፋቄና የሐሰተኛ አስተምሮና ለምምድ ምንጭ ማድረግ ይሄ የመጀመሪያ ትችቴ ነው። ታዲያ ከመጀመሪያው 100 ክፍለ ዘመን እስከ 20ኛው ክፍለ ዘመን መንፈስ ቅዱስ ምን ይሰራ ነበር? ከዚህ አቋም የተነሳ ጸሐፊው በጴንጤቆስጣዊና ካሪዝማዊ አብያተ ክርስቲያናትና አገልጋዮች ዘንድ የሚፈጸሙ ስህተቶችን መታረምና መስተካከል የሚችሉ የሰው ስህተቶችና የልምምድ ግድፈቶች እንደሆኑ በመፈረጅ በቅንፍ ውስጥ ነው። ይሄ መለስተኛ ትችት ቢያቀርብም የመጽሐፉ ዋና ትኩረት አያደርጋቸው። አሁን ለውይይት መድረኩን ክፍት አደርጋለሁ። ከዛ በፊት ጸሐፊውን ጆንሰንን ወደ መድረክ ጋብዘዋለሁኝ። አሁን ለገምጋሚውም ሂስ ለሰጠውም ለአሌክስም ለጸሐፊውም ጥያቄዎች ማቅረብ ይቻላል። እንደሚኖረን ጊዜ ሁለት ዙር ውይይት ሊኖረን ይችላል። ለእያንዳንዱ ጥያቄ አስተያየት ሰጪ 3 ደቂቃ ነው የሚኖረን። ልክ 3 ደቂቃ ሲሞላ ታይም አውት ላለሁኝ እጄን እንደዚህ ካረኩ ያው ትንፋሽ ቀጥ ማለት አለበት እና ስለዚህ አሁን ወደ ጥያቄዎች እንሄዳለን፣ ወደ አስተያየቶች እንሄዳለን። የመጀመሪያውን ዙር አይተን ጊዜውን አይተን ደግሞ ወደ ሁለተኛ ዙር እንሄዳለን። ያው መጽሐፉ ላይ ትኩረት ያደረገ ጥያቄ ነው የምንቀበለው። መጽሐፍ ላይ ትኩረት ያደረገ ጥያቄ ማለት ገጽና ምዕራፍ እየጠቀሱ መሆን ይገባዋል ከመጽሐፉ ርዕስ እንዳይወጣ። ስለዚህ እሱንም ማሳሰብ ያስፈልጋል። እሺ ቴንክ ዩ። እኔም መጽሐፉ ፔንቴኮስታሎችን ዲፌንድ የሚያደርግ መጽሐፍ በመሆኑ አበረታታለሁ። ጥያቄ ግን ከአንደኛው ከመንፈስ ቅዱስ ስጦታዎች ተብሎ ከተገለጸው ጋር ከልሳን ጋር ተያይዞ ያለ ጥያቄ ነው። በመጽሐፉ እንደምናየው ያው ልሳንን የሚያበረታታ ከዛ ውስጥ ያሉትን የመንፈስ ቅዱስ ስጦታዎች አንዱ የሆነውን ልሳን የሚያበረታታ ወይም ደግሞ የሚደግፍ እንደመሆኑ መጠን ስለ ልሳን መተርጎም ብዙ አይናገርም። ይሄንን ያህል ልሳንን የሚደግፍ ሶሳይቲ ወይም ደግሞ መሰረተ እምነት በልሳን መተርጎም ጉዳይ ላይ ብዙ የማይነገርበት ምክንያት ምንድነው? ልሳን ያልተተረጎመ ልሳንስ ትክክለኛ ነው የሚለውንስ ማረጋገጫ የተወሰነ ማረጋገጫ አያስፈልገውም ወይ? እንደውም ሳይተረጎም ሌሎችን ሊያንጽ እንደሚችል ተደርጎ ይቆጠራል። በትምህርት ደረጃ እንደዛ ሰምቼ ባላቅም ነገር ግን ረጅም ሰዓት በጉባኤ መሃል ሰዎች ሲናገሩ እንሰማለን፣ በመድረክ ላይ ሲናገሩ እንሰማለን። ያ ማለት ባይተረጎምም ለሰዎች ትርጉም ይሰጣል ወይም ደግሞ ያንጻል የሚል እምነት ያለ ይመስላል። አንተም ደግሞ በልምድህ በመጀመሪያዎቹ የክርስትና ዘመናት ይመስለኛል በመዝሙር ተዘምሮ ትንቢት ተነግሮ ረጅም ልሳን ሲነገር በውስጤ ትልቅ ሰላም ይሰማኛል። እንደውም ጌታን ሲቀበል የተሰማኝ አይነት ሰላም ይሰማኛል ትላለህና ይሄንን ያህል ያልተተረጎመ ልሳን ሊያንጽ ይችላል ወይ ሰዎችን? እንደዛ ነው ማለት ነው ወይ? ወደዛ አያደላም ወይ ትርጉሙ? ይሄ ደግሞ ከሆነ በጉባኤ መሃል እስካልተተረጎመ ድረስ እንደማያንጽ የሚናገረውን ክፍል እንዴት ሊታይ ነው የሚል ነው ጥያቄ። ደግሞም ከዚህ ጋር ተያይዞ ራሱን ያንጻል የሚለውን ለእግዚአብሔር ምስጢርን ይናገራል የሚለውንና በጉባኤ ደግሞ ካልተተረጎመ በስተቀር ሌሎችን አያንጽም የሚሉትን ክፍሎች በጥልቀት ያልዳሰስክበት ምክንያት ምንድነው? ስለ ልሳን ይሄንን ያህል መነገር ከቻለ እነዚህ ክፍሎች ግልጽ መሆን አለባቸው። ለእግዚአብሔር ምስጢር መናገር ማለት በጣም ግልጽ አይደለም። ለእግዚአብሔር ምስጢር ለመናገር ሌላ ቋንቋ ስለማያስፈልግ ማለት ነው። ራሱን ያንጻል የሚለውም ግልጽ አይደለም። ደግሞ አንዳንዶቹ ክፍሎች ላይ ሐዋርያት ሥራ ላይ የምናየው የሌላ ሀገር ቋንቋ መናገራቸው ነው። ሌላ ላይ ደግሞ ምን አይነት ልሳን ስለመናገራቸው እርግጠኛ አይደለንም። ቴንክ ዩ። ኪሩቤል ባላለው ዘላለም መንግስቱን እንደ አልቦ ተስጦታ አማኝ በመቁጠር በተደጋጋሚ ያነሳት ሞግታለህ። አልቦ ተስጦታዊ ነኝ ብሎ አቋሙን ባልገለጠበት የዚህን ያህል መሞገት ለምን አስፈለገ? በተለይ ደግሞ ገጽ 36 ላይ አንተም ይህንን ስመለከት ወደ አልቦ ተስጦታ አማኝነት ለመራመድ ያመራኛል ካለ በኋላ ከስሜት ይልቅ በቃሉ ላይ መቆም ይሻላል
እንዳለ አንተም ራስህ አልሸሸክም። ሁለተኛ ዘላለምን በተመለከተ ወጥ አቋም ለምንድን ነው የሌለ? ለምሳሌ አንዳንድ ቦታ ላይ ብትቃወመውም አንዳንድ ቦታ ላይ ደግሞ ተደግፈዋለህ። ለመጥቀስ መግቢያ ላይ ታመሰግነዋለህ። ገጽ 105 የቅበተ እምነት ዋጋ አስከፋይነትና አድካሚነት ለማብራራት ጠቅሰዋል። ገጽ 197 ላይ አንደኛ ዮሐንስ 4:3 ለማብራራት አንስተሃል። ሶስተኛ ለማውገዝ መጽሐፍ ቅዱስ በቂ አይደለም ወይ? የመሪዎች ጉባኤ ከመጽሐፍ ቅዱስ በልጦ ነው የዚህን ያህል ሰፊ ቦታ ሰጥተው የምትሞግተው? አራተኛ የመለኪያ መርሆችህ በነጥብ አስቀምጠሃል። አንድ ግለሰብ የእምነት ተቋማት የሚከተሉትን መለኪያ መወሰን ይችላል? ልክ ማለፍ አይሆንም? አምስተኛ እና የመጨረሻ ንዑሳን ትምህርቶች እንዴት ኑፋቄን ሊወስኑ ይችላሉ? ለምሳሌ በሰባቱ የመከራ ዘመናት ላይ 3 የተለያየ ምልከታ ነው ያለን። በዚህ ትምህርት እርስ በርስ መወጋገዝ አለብን? አመሰግናለሁ። በጣም ጥሩ ነበረ። መጽሐፉን አንብቤዋለሁ። የቀረበበት መንገድ በግምገማም በጣም ቆንጆ ነው። ለግምጋሜው አንድ ጥያቄ አለኝ። ልምምድን በተመለከተ ያቀረብከው ትችት ስሜ ይመኑ ይባላል። የምዕራባውያን ክርስትና የውድቀታቸው አንኳር ልምምድ አልባ መሆኑ አይደለም ወይ? ልምምድ በእግዚአብሔር ቃል መቃኘት አለበት። ዛትስ ኦኬ። በመንፈስ ቅዱስ ተሞልቶ በልሳን የማይናገር ሰው በመንፈስ ቅዱስ ተሞልቶ በልሳን ስለመናገር እንዴት ሊሞግት ይችላል? እንዴት ሊጽፍ ይችላል? የጳውሎስንስ ሪቶሪክ ስናይ ሎጎስ፣ ኢቶስና ፓቶስ እንደሚጠቀም እናውቃለን። ሎጎስ የቃላት ጨዋታ ነው። ፓቶስ ስሜትን ይጠቀማል። ኢቶስ ስነ ምግባሩን ይጠቀማል። የራሱን ልምምድ የሙግቱ አካል አድርጎ አይደለም ወይ የሚሞግተው? የገላትያን መልእክት ሄደን ማየት እንችላለን። የሁለተኛ ቆሮንቶስን መልእክት ሄደን ማየት እንችላለን። የመንፈሳዊ ስጦታዎች ተቋርጠዋል ባዮቹ አንዱ ምክንያታቸው ልምምዱ ስለሌላቸው አይደለም ወይ? ይሄ ጥያቄ ቢመለስ ደስ ይለኛል። ሁለተኛው ጥያቄ ወደ ጸሐፊው ነው። እንዳልኩት በጣም ደስ ብሎኛል መጽሐፉ። ደስ ያለኝ ለምንድን ነው? አትሊስት መንፈሳዊ ስጦታዎች ቀጥለዋል ከሚለው ጎራ አማራጭ ሆኖ መቅረቡ ይሄ ትልቅ ኮንትሪቢዩሽን ነው። ሆኖም ግን ያለ ጥያቄ የቴክስት አጠቃቀም ላይ የመጽሐፍ ቅዱስ ክፍሎች ለምሳሌ የሐዋርያት ሥራ ምዕራፍ 17 አቴና ላይ ጳውሎስ የቅበተ እምነት ሥራ ነው የሰራው ወይስ ደግሞ ወንጌልን ነው ያካፈለው? ስለዚህ የመቀላቀል ነገር ያለ ይመስለኛል። ሌሎችም ቴክስቶች መታየት ያለባቸው ይመስለኛል። እንዴት ታየዋለህ? ወንጌልን ማካፈል ቅበተ እምነት ነው ወይስ አይደለም? አንድነት አለው ወይስ የለውም? ምክንያቱም ቅበተ እምነት እምነትን መከላከል ስለሆነ ሲጠብቀው ሲያጸናው ከአደጋ የመከላከል ከስተት ትምህርት የመከላከል ስራ ነው የሚሰሩት የነበሩትና ይሄ እንዴት ታየዋለህ የሚል ነው። አመሰግናለሁ። እሺ ቃል አበባላለሁ። መካከላችሁ ስለተገኘው ደስ ብሎኛል። ስለ መጽሐፉ ሲሰማኝ የነበረውን አክቹሊ በግልም ስነግረው ነበር። መጽሐፉ ለአንዳንድ ሰዎች በጣም ጠቃሚ እንደሆነ ስለገመትኩኝ ሪኮመንድ ጭምር ያደረኩት መጽሐፍ ነው። ይሄ መጽሐፍ ስላበረከትክልን እናመሰግናለን። ቴንኪዩ ማለት ፈልጋለሁ። ከዛ ባለፈ ግን ያው ምርቃት ሳይሆን ግምገማ ስለሆነ አንዳንድ ነገሮችን ብናነሳ መልካም ስለሆነ ስለ ሪቪውም ቴንኪዩ አሌክስ። ከአሌክስ ልጀምርና ጥሩ አይተዋል፣ መጽሐፍቱን ጥሩ አይታቸዋል። ግን ቅበተ እምነት አነሳሱ ዩኒላተራል መሆን አለበት ወይ የሚል ግን ጥያቄ አለኝ። ከየትኛው አቅጣጫ ተነስቶ አንድን ነገር ወደ እውነታ ለማሳየት ቢሞክር ሪሊ ኢዝ ዛት ሮንግ? የመጀመሪያው ነገር እሱ ነው። ምክንያቱም እነ ጳውሎስ ሐዋርያት ሥራ ምዕራፍ 17 ላይ
ያደረጉትን ነገር እንመለከታለንና ሪሊ ዩኒላተራል መሆን አለበት ወይ? ቅድም ወንድሜ ሌላኛውን ጥያቄ ስለጠየቀው ከልምምድ የግድ ልምምድን ሴንትራል ባናረገውም ግን እንደ አንድ ዋና ግብአት መጠቀም አንችልም ወይ የሚል ጥያቄ ግን ነበረኝ። ሌላው ግን እንደ አስተያየት በጣም አሪፍ እንትን አርገዋል። ግን የቃላት እንትኖች የቃላት ግድፈቶች ሌሎች ቦታዎችም ላይ ነበሩና ዲዳኬን ለምሳሌ የከፉ ምላቸው እነሱን ነበሩ። ዲዳኬን ሃዳኬ ብሎ አስቀምጦታል፣ አላየኸውም? ዩጢን ብሎ አስቀምጦታል። ከጽሁፉ እንደተረዳሁት ጀስቲን ማርታየርን ወይም ደግሞ ዮስጢኖስ ሰማዕትን ይመስለኛል። ዮስጢኖስ ሰማዕት መባል ሲገባው ዩጢን ብሎ አስቀምጦታል፣ አላየሃቸውም? ኦኬ። ወደ ጆንሰን ስመጣ ደግሞ ጆንሰን ምናልባት አቃቤ እምነት ነን የሚሉ ሰዎች በቤተ ክርስቲያን ስልጣን ስር መሆን እንዳለባቸው ለማሳየት የሞከርክ ይመስለኛል። that's really good። ወደ ጥያቄዎቼ ግን ስመጣ የመጀመሪያው የቃላት መፍቻዎችህ ላይ ያነሳው ነገር ነው። አልቦተ መንፈሳዊ ስጦታ አማኞች የሚለውን በደንብ አንስቶታል። ግን ከካልቪናዊው ተሐድሶ እንቅስቃሴ ጋር ለማገናኘት የሞከርክበት መንገድ እንዴት ነው? ሪሊ ሴሴሽኒዝሙ ራሱ አያስፈልገንም የሚል አቋም ነው ወይ ያለህ የሚል ጥያቄ ግን አለኝ። ሴሴሽኒስት ባልሆንም ግን ሂስቶሪካሊ ወደ በኋላ ላይ እንደ ጥያቄ አመጣዋለሁ። ግን ከካልቪናዊው ብቻ ነው ወይ የተነሳው? ሪሊ ተሐድሶ ብቻ ነው ወይ ይሄን ያመጣው? ሪሊ ሪፎርሜሽኑ ብቻ ነው ወይ ይሄንን ያመጣው የሚል ነገር አለኝ። ሌላው ከካልቪናዊው ነው ስትል ምንጭህ ምንድነው? ምንጭ የለም። ምንጭህ ምንድነው? ከካልቪን የተሐድሶዊው እንቅስቃሴ ነው የመጣው ስትል ምንጭህ ምንድነው የሚል ጥያቄ አለኝ። ሂስቶሪካሊ ግን እንደው ታሪካዊ መረጃ የለንም ብለው የሚሞግቱ ሰዎችን ባስቀመጥክበት ፖሊካርፕን አንስተዋል። ያው ፖሊካርፕ እንደሚታወቀው ኦኬ እንደዚህ እሺ ፖሊካርፕ እንደሚታወቀው ኦሬዲ በሱ የተጻፈልንና እጃችን ላይ ያለ ነገር የለም። የሞቱ ትንቢትም ቢሆን ምናም ማርቴር ደግሞ ፖሊካርፕ ላይ ነው ያለውና ሂስቶሪካሊ ግን በደንብ አይተዋል የሚለው ነገር ለመጠየቅ ነው። ሰዓት የለኝ መሰለኝ። ቴንክ ዩ። እናመሰግናለን። እነዚህ አራቱ ጥያቄዎች ላይ ጸሐፊውና ሀያሲው ምላሽ ከሰጡ በኋላ ሁለተኛ ዙር እንመለሳለን። አልቦተ ስጦታ የሚለውን ለምን ተጠቀምከው? እግዚአብሔር እንደማይፈውስ ያምናሉ እነኚህ ሰዎችና በመንፈስ ቅዱስ መኖር ወይም ደግሞ በስላሴ ሶስተኛ አካል ያምናሉ። ፈውሶችንም ታምራቶችንም እግዚአብሔር እንደሚሰራ ያምናሉ። አልቦተ የሚለው ደግሞ አለመኖርን ስለሚያሳይ ይሄንን ቃል መጠቀም ትክክል አይደለም የሚል ትችት ተሰንዝሯል። ለኔ ግን ትክክል ነው ብዬ ነው ማምነው። ምክንያቱም ስጦታዎች በጸጋ ደረጃ ከኛ ጋር ሆነው እንደ ጸጋ አይሰሩም ብለው ስለሚያምኑ የጸጋ ስጦታዎች አሁን ተቋርጠዋል ስለሚሉ አሁን የሉም ብለው ስለሚያምኑ አልቦተ መባሉ ትክክል ነው ብዬ ነው ማምነው። በደንብ ይገልጣቸዋል። ማለት እግዚአብሔር ታምራትን እንኳን ቢሰራ በጸጋ ስጦታዎች በኩል ሳይሆን የሚሰራው አልፎ አልፎ በአመት አንዴ ወይም ሁለቴ ሲፈልግ ብቅ እያለ ነው የሚሰራው እንጂ እኛ ስለፈለግን ወይም ከኛ ጋራ በሚቆይና በሚኖር ጸጋ አልፎ አይሰራም ብለው ስለሚያምኑ አልቦተ ስጦታውያን የሚለው እነኚህ ሰዎች በደንብ አድርጎ ይገልጥልኛል ብዬ አስባለሁ። የእምነት እንቅስቃሴ ራሳቸውን እንደ እምነት እንቅስቃሴ አራማጅ አይቆጥሩም ወይም ደግሞ በዛ ስም አይጠሩም እና በቂ መረጃ የለንም። አይ ዶንት ኖ እንግዲህ እኔ አንዳንዶቹ ራሳቸውን እንደዛ ሲገልጡ አጋጥሞኛል። በሚዲያ ላይም በግልጽ አግኝቼ በማናገራቸውም ሰዓት የእምነትን እንቅስቃሴ እንደሚያራምዱ ስለሚገልጡ ራሳቸውን እኔ ያገኘኋቸው መረጃዎች ወይም ሰዎች የእምነት እንቅስቃሴ አራማጆች እንደሆኑ ራሳቸውን በዚህ ስም እንደሚጠቅሱ ማለቱ እኔ ስተቱ ብዙ አይታየኝም። ኢቭን እነሱ እንኳን በዚህ ስም ራሳቸውን ባይገልጡ ሁሉ ነገራቸው ከዛ ጋራ የተሰፋ ስለሆነ ይሄ ስያሜ ይወክላቸዋል ብዬ አምናለሁኝ። ኒውቶንና ልዩ ዲብ አካልን ያያያስክበት ወይም ኒውቶን ስፔሻል ሜታፊዚክስን ወይም ልዩ ዲብ አካልን አንስተህ ወደ እምነት እንቅስቃሴ የወሰድክበትን ታሪካዊ ውህደት አላሳየህንም የሚል ጥያቄ ተነስቷል። የዚህ መጽሐፍ ዓላማ እሱ ማሳየት አይደለም። በመጀመሪያው መጽሐፌ ላይ ይሄንን በደንብ አድርጌ ሰርቻለሁኝ። ይሄንን መጽሐፍ እንደውም ወደዛኛው መጽሐፍ ሪፈር ያደረኩኝ ያጣቀስኩባቸው ብዙ ቦታዎች አሉና ያ እንግዲህ አንባቢ ያንን ማየት አለበት ብዬ አስባለሁ። ከዚህ በፊት የተሰሩትን
ልዩ ዲባካል እንዴት አድርጎ የእምነት እንቅስቃሴን እንደፈጠረ እና ክርስትናን እንዴት አድርጎ እንደረበሸ ዋና መሰረት እንደሆነ የአማልክቱ አዋጅ ላይ ሄዶ ማየት ስለሚቻል እዚህ ላይ ደግሜ ያንን መስራት ስላልተጠበቀብኝ ነው ያደረኩት። ቤተ እስጢፋኖስን እንደ ዕቅበተ እምነት ሙቭመንት እንቅስቃሴ ተመልክተሃል እና ተሐድሳውያን እንጂ የዕቅበተ እምነት ስራ ነው የሰሩት የሚል ጥያቄ ተነስቷል። ቤተ ተሐድሳውያን ቤተ እስጢፋኖሳውያን የዕቅበተ እምነትን ስራ ሰርተዋል መባሉ ስህተት ነው ብዬ አላስብም። ምክንያቱም እንደምታውቁት የተሐድሶ ስራ የዕቅበተ እምነት ስራ ነው። ፖለሚክስ ብለን የምንጠራው ማለት ነው። ወደ ውስጥ ቤተክርስቲያንን ካለባት ሕጸጽ የልምምድ ያስተምሮ ሕጸጽ ለማረም የሚደረግ እንቅስቃሴ ስለሆነ ቤተ እስጢፋኖሶች ደግሞ በኦርቶዶክስ ቤተክርስቲያን ውስጥ የነበሩትን ሕጸጾች የትምህርት ሕጸጾች ያምልኮ ስህተቶች ልምምዶችንም ለማረም ስለሰሩ እንደ አቃቢያን ብንመለከታቸው አይወክላቸውም ብዬ አላስብም። ተሐድሳውያን እነ ሉተርንም እንደ ዕቅበተ እምነት ስራ እንደሰሩ እንቅስቃሴ እንዳደረጉ ማሰቡና መውሰዱ ችግር ያለው አይመስለኝም። ሁለቱም አንድ ላይ እንደ አንድ ሳንቲም ሁለት ገጽታ የሚታዩ ናቸው ብዬ ስለማምን ማለት ነው። ነገረ መለኮትን የፔንቴኮስታል ነገረ መለኮትን በልምምድህ ላይ መስርተሃልና ይሄ ስህተት ነው፣ ነገረ መለኮት በልምምድ ላይ አይመሰረትም የሚል ክርክር ገብቷል። እንደዛ አላደረኩኝም። ነገረ መለኮቴን በልምምዴ ላይ መስርቼ ኑና እኔ ተለማመድኩትን ተለማመዱ የሚል ጥሪ አላደረኩኝም። ያደረኩት ምንድነው የፔንቴኮስታል ነገረ መለኮት በእነኚህ የመጽሐፍ ቅዱስ ክፍሎች በዚህ ስነ መለኮት ላይ የተመሰረተ ነው። ይሄንን ስነ መለኮት ደግሞ እኔ ኤክስፒሪየንስ አድርጌዋለሁ ወይም ደግሞ ተለማምጄዋለሁ ብዬ ነው ያቀረብኩት። ስነ መለኮቱን እንደ ተለማመድኩት ለማሳየት ነው ያስገባሁት እንጂ ስነ መለኮቱን በልምምዴ ላይ ሰርቼ አይደለም ለአንባቢያን ያቀረብኩት። ስነ መለኮቱ ከተሰራ በኋላ ከዛ ስነ መለኮቱን ሊያሳይ የሚችል የግል ልምምዴን አቅርቤያለሁኝ። ያው ወደ መሬት የማይወርድ ስነ መለኮት ምንም አይጠቅም ታውቃላችሁ። ምንማረው ምናውቀው ለመለማመድ ነው እንድንኖረው እንድንሆነው እንጂ አይምሮአችንን ለማሳደግ ስላልሆነ በዛ አንፃር ይታይ። የሐዋርያትን ልምምድ ለስነ መለኮት መሰረት ይሆናል ብለህ አቅርበሃል። የሐዋርያት ልምምድ ለስነ መለኮት መሰረት ከሆነ እንዴት ደግሞ የግለሰቦች ልምምድ ለስነ መለኮት መሰረት አይሆንም? መልሰ ደግሞ ይሄንን ትቃወማለህና ኮንትራዲክት ያደርጋል የሚል ሐሳብም እንደዚሁ ተንጸባርቋል። የሐዋርያት ልምምድና የኛ ልምምድ እኩል ይታያል የሚል እምነት የለኝም። ምክንያቱም የሐዋርያትን ልምምድ ያወቅነው በስክሪፕቸር ነው። አፎተ መለኮት በሆነው ስልጣን ባለው በእግዚአብሔር ቃል ውስጥ ነው ያየነው። ስለዚህ ሐዋርያቱ ትምህርታቸውን በልምምዳቸውም በንግግራቸውም በጽሁፋቸውም ነው ያስተላለፉት ብዬ የማምነው። ጢሞቴዎስን አካሄዴን ተከተል ሲለው ላይፍ ኤክስፒሪየንሱንም ጭምር እንዲመለከት ነውና ልምምዳቸው የሐዋርያቱ ልምምድ ለኛ ስነ መለኮት መሰረት ነው። ምክንያቱም በተጣራ ስነ መለኮት ላይ ነው ልምምዳቸውን ያሳረፉት ብለን ምናምነው። በተጣራ እውነተኛ በሆነ ነገረ መለኮት ላይ ያረፈ ልምምድ ስላላቸው የሐዋርያቱ ልምምድ የስነ መለኮት መሰረት የማይሆንበት ምክንያት የለም። ደሆል የሐዋርያት ሥራ መጽሐፍ የሐዋርያትን ልምምድ የምታዩበት መጽሐፍ ነው። ከነሱ ልምምድ ስነ መለኮትን እንቀዳለን። ይሄ እንደ ስህተት በምንም መልክ ሊታይ ይችላል ብዬ አላስብም። ወደ መጀመሪያው ታዳሚ ጥያቄ ሲሄድ ስለ ልሳን አንስተህ አንድ ክፍል ላይ ስለ ልሳን አንስተህ ስለ ልሳን መተርጎም ወይም ደግሞ የማይተረጎም ልሳን ስህተት እንደሆነ አላነሳህም። በዚህ ደረጃ አለማንሳትህ ለምንድነው? ስለ ልሳን ከተነሳ ይሄ የግድ መነሳት ነበረበት የሚል ሐሳብ ነው ያነሳው። ስለ ልሳን የተነሳበት ክፍል በልሳን አጠቃቀሞች ላይ ወይም ደግሞ አሁን ያለውን የልሳን ልምምድ ሕጸጽ ለማሳየት አይደለም የተነሳው።
የተነሳው የስጦታዎችን ቀጣይነት በተለይ ከፔንቴኮስታል ምልከታ አንፃር ፔንቴኮስታል በተለይ ክላሲካል ፔንቴኮስታል ተብሎ የሚጠራው በ20ኛው ክፍለ ዘመን አካባቢ ተነስቶ የነበረው እንቅስቃሴ ልሳንን እንደ ምልክት ነው በመንፈስ ቅዱስ የመሞላት የመጠመቅ ምልክት አድርጎ ያስተምር ነበር። ስለዚህ ከምልክት አንፃር ነው ያነሳውት እንጂ የጸጋ ስጦታዎችን የማብራራት ዓላማ የለውም ይሄ መጽሐፍ። ለዛ ነው ስለሚተረጎመው ልሳን በልሳን መታነጽ ማለት ምን ማለት ነው የፈውስ ስጦታ ምን ማለት ነው እነኚህ ነገሮች አልተነሱም። ኢቭን ከመለኪያ አንፃር መናፍስትን የመለየ ስጦታን በጥልቀት አላብራራውም ብዬ መግቢያው ላይ አስቀምጫለሁ። ያን እንደማላደርግ አስቀምጫለሁና ሌላ ርዕስ ስለሆነ በሌላ መጽሐፍ ሊመለስ የሚችል ጥያቄ ነው። የመጽሐፉ ዓላማ ስላልሆነ ነው እሱ ያልተወራው። ሐዋርያ ሥራ ምዕራፍ 17 ላይ ዶክተር ይመኑ ያነሳው ሐሳብ ጳውሎስ ወንጌልን ያካፈረው ወይስ የቅበተ እምነትን ስራ ነው የሰራው? አንተ ግን የጳውሎስን የምካቴ አሰራር ወይም ደግሞ የምካቴ አቀራረብ ለማብራራት አንስተሃል እና ይሄ እንዴት ነው የሚል ነው። አክቹአሊ ልክ ነው። ጳውሎስ ወንጌልን ሰብኳል። ለአቴና ሰዎች ወንጌልን የሰበከበትን ታሪክ ነው የምናየው። ግን ያ ታሪክ ዕቅበተ እምነታዊ አቀራረብ አለው። ዕቅበተ እምነት ከወንጌል አንፃር ይሰራል ማለት ሰዎችን ወደ እግዚአብሔር መንግስት ከማምጣት አንፃር ይሰራል። በወንጌል ስብከት ውስጥ ወንጌልን በማካፈል ውስጥ ዕቅበተ እምነታዊ አፕሮቾችን ዕቅበተ እምነታዊ አካሄዶችን መጠቀም እንችላለን እና ጳውሎስ ያንን ያደረገው የዕቅበተ እምነት አቀራረብ ነበረው። ለምሳሌ ማታውቁትን አምላክ ላሳያችሁ ብለው ከራሳቸው ንጽረተ ዓለም በመነሳት ከራሳቸው ፐርሰፕሽን ከራሳቸው ቅድመ እሳቤ በመነሳት እንዴት አድርጎ የእግዚአብሔርን አምላክነት እንዴት አድርጎ ወደ ክርስቶስ እንደመራቸው ነው የምናየው። ቅድመ እሳቤ የሰዎችን ቅድመ እሳቤ ተጠቅሞ ወደ እውነት መምራትን ብዙ አቃቢያን ያነሱታል እንደ አንድ የዕቅበተ እምነት አቀራረብ ስለሚነሳ ያንን ለማሳየት ነው ያነሳውት እንጂ ወንጌልን አካፍሏል ወንጌልን አላካፈለም ለማለት አይደለም። በዛም መልክ ማየት ይቻላል። እንደገና ደግሞ በዕቅበተ እምነትም መልክ በዛም አቅጣጫ ማየት ይቻላል ብዬ አምናለሁ። ዘላለም መንግስቱን በተደጋጋሚ አንስተሃል። ራሱን እንደ አልቦተ ስጦታዊ አይገልጥም ወይም በዛ ደረጃ አቋሙን በግልጽ ባላሳወቀበት አንድን ሰው በእንደዚህ በተደጋጋሚ ሁኔታ ማንሳት ለምን አስፈለገ የሚል ጥያቄ በወንድሜ ኪሩቤል የተነሳ ጥያቄ አለ። የአልቦተ ስጦታውያን መገለጫ እነሱ ራሳቸው እኔ አልቦተ ስጦታዊ ነኝ በጸጋ ስጦታዎች ቀጣይነት አላምንም ማለታቸው ብቻ ነው ብዬ አላምን። ቢያንስ 4 መገለጫዎች አሏቸው። የመጀመሪያው ሕጸጽን ማጉላት ነው። የካሪዝማቲክ ወይም ደግሞ የፔንቴኮስታል ልምምዶችን ሕጸጽ ጉድለት ማጉላት በራሱ ከልክ በላይ ነገሩን ለማሳየት መሞከር አንዱ የአልቦተ ስጦታውያን አካሄድ ነው። ይሄንን ደግሞ ዘላለም መንግስቱ አድርጎታል። በገጽ 37 ላይ ለምሳሌ ማየት ይቻላል። ይሄንን አንስቷል። ካሪዝማቲክ እንቅስቃሴዎችን እንደ ቀውስ ነው የሚመለከታቸው። ይሄ ካለባቸው ሕጸጽ በመነሳት ሕጸጻቸውን ማጉላት ለምንም እንደማይጠቅሙ ምንም አይነት ፋይዳ እንደሌላቸው ለማሳየት የተደረገ ምልከታ ወይም ደግሞ ሙከራ ነው ብዬ ነው ማስበው። ሁለተኛው በጅምላ መፈረጅ ነው። ጅምላ ፍረጃ ብዬ ያነሳውት ነው። ለምሳሌ ጂም ጆንሰን ያነሳል ወንድማችን ጂም ጆንሰን በገጽ 91 ላይ አንስቻለሁ። ጂም ጆንስ እንዴት አድርጎ ታሪኩን ማየት ይችላልላችሁ እንዴት አድርጎ ለሱሳይድ ራሳቸውን ለማጥፋት ተከታዮቹን እንዳዘጋጀ ፋይናል ራሳቸውን መርዝ ጠጥተው እንዲጠፉ እንዳደረገ ታሪኩ ይናገራል። ይሄ ሰው ገና ከመጀመሪያው ሲነሳ በነበረው ኮሚኒቲ እንደ ባዕድ እንቅስቃሴ ነው የታየው። የባዕድ እንቅስቃሴ አራማጅ እንደሆነ ነው።
በወቅቱ የነበረችው በተለይ አሴምብል ኦፍ ዘ ጋድ ቤተክርስቲያን የተመለከተችው ኮሚኒቲው አልተቀበለውም። ክርስቲያን ኮሚኒቲው እንደ ክርስትናም ያልታየ እንቅስቃሴ ነው። ከከተማ ራሳቸውን ለይተዋል። ልጆች ወላጆቻቸውን እንዳያገኙ ከወላጆቻቸው ነጥለዋል። የከልት እንቅስቃሴ ነው። ይሄንን እንቅስቃሴ አንስቶ ልክ እንደ ካሪዝማቲክ እንቅስቃሴ ለማቅረብ መሞከር ይሄ የጅምላ ፍረጃ ነውና ይሄንን ብዙ ጸሐፊያንም ይቃወሙታል እና የፔንቴኮስታል አገልጋዮችን የካሪዝማቲክ እንቅስቃሴ መሪዎችን በጂም ጆንስ አይን እንዲታዩ ማድረግ ጅምላ ፍረጃ ነው ብዬ ነው ማስበው። ሌላው ልምምዶችን ቀድመም አሌክስ አንስቷቸዋል። በመንፈስ መውደቅ፣ መሳቅ፣ ሌሎች ካሪዝማቲክ እንቅስቃሴ ውስጥ የሚታዩ ልምምዶችን እንደ ዛር መቁጠር ይሄንን ማካርተርም ጥንቆላ ነው በልሳን መናገርን በአፍሪካ ውስጥ እንዳለ የጥንቆላ ልምምድ ነው። አፍሪካ ውስጥ ያሉ ጠንቋዮች እንደዚህ አይነት ቋንቋ ይናገራሉ ብሎ አንስተዋል። ለዛ የሰጠውትን ምላሽ ያው መጽሐፉ ላይ ማየት ይችላልላችሁ። ወንድማችን ዘላለም መንግስቱም ዛር የሚለውን ቃል በመጠቀም ከዛር ጋር አገናኝቶታል። ይሄ በጅምላ መፈረጅ ነው። ሌላው የካሪዝማቲክ እንቅስቃሴዎችን ወይም ልምምዶችን የማያበረታታ አፕሮች መከተል ይሄም የአልቦተ ስጦታውያን አንዱ መገለጫ ነው ብዬ ነው ማስበው። ለምሳሌ ሙላትን መፈለግ የመንፈስ ቅዱስ ሙላትን መፈለግ በመንፈስ ቅዱስ መጠመቅን መናፈቅ መጸለይን እንደ ስህተት ያየበትን ማየት ትችላላችሁ። ወንድማችን ዘላለም እንደ ስህተት ነው የሚያየው ይሄንን። ሌላው የመጨረሻው አራተኛው አልቦተ ስጦታውያንን መደገፍ ለምሳሌ በገጽ 75 ላይ ተቋርጠዋል የሚለው በተለይ ተቋርጧል የሚለውን ቃል አልቦተ ስጦታውያን የተጠቀሙት በእጣ መርጠውት አይደለም፣ ቃላቶቹ በጣም ጠንካሮች ናቸው በማለት ሙግታቸውን ከፍ በማድረግ ያሳያል። ይሄ የአልቦተ ስጦታውያንን ምልከታ የመደገፍ አዝማሚያ ከአልቦተ ስጦታዊ አራማጅነት ያስቆጠራል የሚል አቋም ስላለኝ ነው ወንድማችንን በዛ ጎራ ውስጥ ከትቼ የሞገትኩት ማለት ነው። እንደዚህ አይነቱ አካሄድ የሐሳብ የትምህርት ግጭቶችን ይፈጥራል። ለምሳሌ ሐዋርያ ሥራ ምዕራፍ 2ንና አንደኛ ቆሮንቶስ ምዕራፍ 12ን ወደ ክርስቶስ አካል መጨመርንና በመንፈስ ቅዱስ መጠመቅን ሐዋርያ ሥራ ምዕራፍ 2 ጋራ ካለው አንድ በማድረግ ይፈተዋል። አንደኛ ቆሮንቶስ ምዕራፍ 12 ወደ ክርስቶስ አካል መጠመቅ የሚል ሐሳብ ነው ያለው። ሐዋርያ ሥራ ምዕራፍ 2 ላይ ደግሞ የመንፈስ ቅዱስን መውረድ በመንፈስ ቅዱስ መሙላት የሚል ሐሳብ ነው ያለውና ሁለቱን አንድ አድርጎ የመተርጎም ነገር በዚሁ መጽሐፍ ላይ እንግዲህ ተነስቷል። ሌላው ውሃ የማያነሳ ሙግት ውስጥ መግባት ውሃ የማያነሳ ሙግቶች ለምሳሌ እንዴት ነው ለሐዋርያት በመንፈስ ቅዱስ መሞላት ትክክል ሆኖ ወይም ሐዋርያቱ በመንፈስ ቅዱስ መሞላት ለነሱ የሚሰራ ስነ መለኮት ሆኖ ለኛ ደግሞ ወደ ክርስቶስ አካል መጠመቅ የሚሆነው ሙላት የሚለውን ቃል በመውሰድ ለሐዋርያቱ በመንፈስ ቅዱስ መሙላት እንደሆነ አድርጎ ያስቀምጠዋል። ለኛ ደግሞ ሲሆን ተግባራዊ የሆነ የክርስቲያን ሕይወት መኖር ወደ ክርስቶስ አካል መጨመር የሚል ትርጉም ይሰጠዋል ማለት ነው። ወጥነት የለህም አንዳንድ ቦታ ላይ ዘላለምን ትደግፈዋለህ አንዳንድ ቦታ ላይ ደግሞ ትቃወመዋለህ የሚል ሐሳብ ተነስቷል። ዘላለምን የመደገፍና የመቃወም ጉዳይ አይደለም። እኔ ወጥነት አለኝ ብዬ ነው ማስበው። ወጥነት እንዳይኖርኝ ያስመሰለው እሱ የሚያራምደው አቋም ነው። ሐሳብን ስለምከተል ነው። ሐሳብን ስትከተል ሐሳቡ ትክክል ሲሆን ሐሳቡን ትደግፋለህ። ሐሳቡ ደግሞ ትክክል በማይሆንበት ሰዓት ሐሳቡን ትቃወማለህ። እና እኔ የምከተለው መርህ ማን ምን ተናገረ ማን ምን ጻፈ ሳይሆን ማን ምን አለ ወይም ምን አደረገ የሚለው ነው። ያንን ስለምከተል እውነት ሁሉ ጊዜም እውነት ናት። ማንንም ቢናገራት
የትም ቦታ ብትነገር እውነት ስለሆነች በዘላለም አፍም ብትነገር እውነት ናት። በዘላለም አፍ ስህተት ሲነገር ደግሞ ስህተት ነው። ለዛ ነው ያንን የምትመለከተው። ውግዘትና መጽሐፍ ቅዱስ ምንም ጥያቄ የለውም ከመጽሐፍ ቅዱስ የሚበልጥ ስልጣን ያለው በክርስትና ሰርክል ውስጥ ምንም አይነት መጽሐፍ ምንም አይነት ሰው የለም። መጽሐፍ ቅዱስ በቂ ነው ለማውገስ። ነገር ግን የጉባኤ ውግዘት የተፈለገበት ምክንያት ትምህርቶችን ለማውገዝ ሳይሆን የትምህርቶችን ስህተት ነቅሶ ለማውጣት ሳይሆን በሶስት ምክንያት ነው የጉባኤ ውግዘት አስፈላጊ ይሆናል ብዬ የማምነው። የመጀመሪያው ግልጽ ያልሆነ ነገረ መለኮት በሚኖርበት ጊዜ ሙግቶችን ለማድረግና ትምህርቶችን ግልጽ ለማድረግ ነገረ መለኮትን ግልጽ ለማድረግ የጉባኤ ውግዘት ወይም ደግሞ ጉባኤ ያስፈልጋል። ግልጽ ያልሆኑትን ግልጽ ለማድረግ ማለት ነው። ሁለተኛው ግልጽ የሆኑትን ነገረ መለኮቶች ለማጽናት አጽንኦት ለመስጠት የጉባኤ ውግዘት ያስፈልጋል። የመጨረሻውና ዋነኛው ግለሰቦችን ለማውገዝ የግድ የጉባኤ ውግዘት ያስፈልጋል። ግለሰቦችን ለማውገዝ ግለሰብ መለኪያ መሆን ይችላል ወይ? ግለሰብ መለኪያ መሆን አይችልም፣ ወይም ግለሰብ መለኪያን መወሰን አይችልም። ይሄንን ማድረግ እንደማይቻል ቢያንስ 4 ቦታ ላይ አንስቻለሁ። ለምሳሌ ገጽ 15 ላይ ይሄ የመለኪያ መጽሐፍ የተጻፈው ለማስታወስ መለኪያ ያለን ህዝቦች እንደሆነ ለማስታወስና ለማነቃቃት ነው የሚል ሐሳብ አለ። ገጽ 17 ላይ መለኪያዎችን ለክቶ ማመልከት የሚችል ስልጣን ያለው መጽሐፍ ቅዱስ ነው። በወጥነት የመለኪያ መርህን ማውጣት የምንችለው ከመጽሐፍ ቅዱስ ነው የሚል ሐሳብ አለ። ገጽ 192 ላይ ደግሞ ስተትን መንቀፍና መወሰን የምትችል ቤተክርስቲያን ናት። ቤተክርስቲያን ይሄ ስልጣን እንዳላት በተለይ የመሪዎችን ጉባኤ ዕውቅና ይሰጣል። ገጽ 160 ላይ ደግሞ ሞዴል እንዲሆን ነው ለመሪዎች ለቤተክርስቲያን ለአብያተ ክርስቲያናት ሞዴል እንዲሆን ታስቦ ለውይይትና ለክርክር ለሙግት የቀረበ እንጂ መለኪያን የመጨረሻ የመወሰን ስልጣን እንዳለው ጻፊው አያምንም። ንዑሳን ርዕሶች አሌክስም አንስቷል። ንዑሳን ርዕሶችንና አበይት ትምህርቶችን በተለይ አበይት ትምህርቶች በቤተክርስቲያንም ታሪክ የተዋቀሩ ናቸው። ብዙ ሙግት ተደርጎባቸው የተሰሩ ነገረ መለኮቶች ናቸውና ያንን ችላ ብለህ የራስህን መለኪያ ለማስቀመጥ ነው የሞከርከው የሚል ሐሳብ ተነስቷል። እኔ እንደዛ አላደረኩኝም። አበይት የተባሉ ትምህርቶች በቂ አይደሉም፣ በእነኛ መገደባችን ትክክል አይደለም የሚል ክርክር ነው ያቀረብኩት እንጂ አበይት ትምህርቶች ዋጋ የላቸውም አንጠቀማቸው የሚል አቋም የለኝም። አበይት ትምህርቶች አስፈላጊ ናቸው፣ መሰረታዊያን ናቸው። ንዑሳን ትምህርቶች ብለን የገፋናቸው ከአበይት ትምህርት ውጪ ያደረግናቸው አንዳንድ ርዕሰ ጉዳዮች ግን አሁንም አስፈላጊ ናቸው። ቢያንስ ኢየሱስ ክርስቶስ የተጠቀማቸው ወይም ያስተማራቸው በተደጋጋሚ ያስተማራቸው ትምህርቶች አሉ። ደቀ መዛሙርቱ ትኩረት የሰጠባቸው ትምህርቶች አሉ። በቀጥታ ደግሞ አሁን ካለው የስተት አሰራርና ልምምድ የስተት ትምህርት ጋር የሚያያዙ ትኩረት ልናደርግባቸው የሚገቡ ጉዳዮች አሉ። እነኝን ርዕሶች እነኝን ንዑሳን በሚለው ካታጎሪ ውስጥ ያስቀመጥናቸውን ትምህርቶች ወይ ወደ አበይት ትምህርት ማምጣት አለብን፣ አበይት ብለን የምንጠራውን ትምህርት አፕዴት ማድረግ አለብን፣ ወይ አበይትና ንዑሳን ብለን የምንከፍልበትን ብሪጅ መስበር አለብን የሚል ሐሳብ ነው ያቀረብኩት እንጂ አበይት ትምህርቶች ዋጋ እንደሌላቸው በመቁጠር የራሴን አዲስ ነገረ መለኮት ለማዋቀር አይደለም የሞከርኩት። በዚህ ውስጥ ስለ ህሊና የተነሳና ስለ ግብረገብ የተነሳው ሐሳብ ተነስቷል። ህሊናና ግብረገብ እንደ አንድ መለኪያ ስለሚታይ ይሄ በራሱ ችግር የለውም ወይ የሚል ሐሳብ ተንጸባርቋል። የግብረገብ መለኪያዎችን ሐዋርያቱ ተጠቅመውታል። አሌክስ እንዴት እንዳላየው አላውቅም። ምንም የቀረበ መጽሐፍ ቅዱሳዊ ምንባብ የለም የሚል ወቀሳ አቅርቧል። ነገር ግን ቢያንስ የይሁዳን መጽሐፍና የሁለተኛ ጴጥሮስን መልእክት አንስቻለሁኝ።
በሁለቱም መልእክቶች ላይ በለዓምን በምሳሌነት ያነሳል። ጻፊዎቹ በለዓምን ያነሳሉ። በለዓም ገንዘብን እንዴት ተከትሎ እንደ አመፀ የአመጽ ምልክት ምሳሌ እንደሆነ ነው የሚያነሱት ሁለቱም ጻፊዎች። የአዲስ ኪዳን ጻፊዎች ናቸው። የብሉይ ኪዳንን ታሪክ አምጥተው የአዲስ ኪዳን መርህ አድርገው ነው የሚያስቀምጧቸው። የሐሰተኞች መለያ ምልክት እንደሆኑ ይመስላል። እንደውም አፕሮቻቸውን ስትመለከቱ ጠንካራ ነው። የበለዓምን መንገድ ተከትለዋልና ጥፋት መጨረሻቸው ጥፋት ነው ብለው ውሳኔ ጥፋትን ሲወስኑ ነው የምታዩ። የበለዓም ስህተት ምን ነበረ? የግብረ ገብ ጉዳይ ነው። ገንዘብን መውደድና ገንዘብን መከተሉ ነው። ስለዚህ በቂ የሆነ መጽሐፍ ቅዱሳዊ ምንባብ አለን። የግብረ ገብ መለኪያን ጳውሎስ እንደተጠቀመም የጳውሎስ ምካቴ በሚለው ንዑስ ርዕስ ላይ በስፋት ስላስቀመጥኩት እዛ ላይ ማየት ይቻላል። ግብረ ገብ በተለይ በዚህ ዘመን ብዙ ዋጋ ባይኖረውም መጽሐፋችን ግን በተለይ ሐሰተኞች በተነሱበት ቦታ በአብዛኛው ቦታ ማለት ትችላላችሁ የግብረ ገብ ጉዳይ በደንብ ተነስቷል። እውነተኛ አገልጋዮችንም ሰሌክት እንዲያደርግ ጢሞቴዎስን ጳውሎስ ሲመክረው የግብረ ገብ መለኪያ ነው የተቀመጠው። የእውነተኞችም መለኪያ ሆኖ አገልግሏል፣ የሐሰተኞችም መለኪያ ሆኖ አገልግሏል። የህሊና ጉዳይ ይሄ የኤክስፒሪየንስ ጉዳይም አይደለም። ከእውነት ወጥቶ አዲስ እውነት የመፈለግም ጉዳይ አይደለም። ህሊና እግዚአብሔር ለሰዎች የሰጠው የእውነት ማስመሪያ ነው። እውነትን የምንለይበትና የምንመለከትበት የምንመዝንበት መሳሪያ ነው። ሲኤስ ሉዊስን አንስቻለሁ መጽሐፌ ላይ። ሲኤስ ሉዊስ ከኤቲስትነት ወደ ክርስትና እንዲመጣ ያደረገው ከህሊና ጀርባ ያለውን ሚስጥር መረዳቱ ነው። ህሊናን የፈጠረ ህግን በሰው አእምሮ ውስጥ ያስቀመጠ አምላክ አለ የሚለውን ሐሳብ ማሰቡ ነውና የህሊና ጉዳይ እንደውም በደንብ ያልታየ በክርስቲያኑ ሰርክል ውስጥ በደንብ ያልተመለከት ነው። አንዳንድ የስተት ልምምዶችን ስትመለከቱ መንፈሳውያን መሆን ወይ መጽሐፍ ቅዱስን ማወቅ አይተበቅባችሁም ለመለየት። ለምሳሌ ሶፍት አንስቶ ይሄ የእንትና ላብ የተጠረገበት ሶፍት ነው እንካ ብላና ትፈወሳለህ ብሎ የሚሰራውን ድራማ ስትመለከቱ ነው መንፈሳዊነትን አይጠይቅም። አማኝ ያልሆኑ ሰዎች ራሳቸው የሚቃወሙት ጉዳይ ነው። በምን ብላችሁ ብትጠይቁ ህሊናቸውን በመስማት ቅዱስ አምላክ እንደዚህ አይነት ነገር ሊያደርግ አይችልም። ሰውን ሊጎዳ ችግር ውስጥ ሊከት የሚችል የሰውን ክብር ሰብአዊ ክብር የሚያዋርድን ነገር አያደርግም ብለው ስለሚያምኑ ማለት ነው። እሺ ከመጨረሻው ሐሳብ ልጀምርና ሁለተኛ ጴጥሮስንና ይሁዳን እንደውም ለግብረ ገብ እንደ ዋና መንባባት አንስቻለሁ የሚለውን እኔ ሐሳብ የሰነዘርኩት አልተጠቀማቸውም። ግብረ ገብን በተመለከተ በመካከላችን በፔንቴኮስታል ካሪዝማቲክ ውስጥ ያሉ ሐሰተኛ አስተማሪዎችና ሐሰተኛ ነቢያት ብለን ለምፈርጃቸው የተገቡ እነዚያን የሁለተኛ ጴጥሮስንና የይሁዳን መስፈርት ሙሉ በሙሉ የሚያሟሉ ሰዎች አሉ እና የመለኪያ መንገዶች የሚለው በሁለተኛ እትሙ ከ161 እስከ ገጽ 182 ድረስ አንድም አልቀረበም። ሁለተኛ ጴጥሮስም አልተጠቀሰም። እንደገና መልሼ ያየሁት ይሁዳም አልተጠቀሰም። እዛ የተጠቀሰው የመለኪያ መንገዶች ተብሎ የተጠቀሱት ልምምድ እንደ መለኪያ፣ ስነ አፈታት እንደ መለኪያ፣ ግብረ ገብ እንደ መለኪያ የሚል ርዕስ አለው። ግብረ ገብ እንደ መለኪያ በሚል ርዕስ ውስጥ ጴጥሮስም የለም ይሁዳም የለም። ሌላ ቦታ ግን አለ። ስለዚህ ያጠቃላይ ነገረ መለኮት እንደ መለኪያ ተብለው ነው የቀረቡትና ልምምድን እንደ መሰረታዊ የመለኪያ መንገድ ተደርጎ የተወሰደ ነው ለማለት ነው። ስለዚህ ጴጥሮስና ይሁዳ እነዚህ መንባባት ውስጥ ብዙ መንባባት የመጽሐፍ ቅዱስ መንባባት አሉ። ጴጥሮስና ይሁዳ ግን አልተጠቀሱም ለማለት ነው። ሌላ ቦታ ተጠቅሰዋል። እሱን እንትን ለማድረግ ነው። ሁለተኛ የቅድም ያነሳቸው ከማካርተርና
ከዘላለም ጋር በተያያዘ ለምን ተጠቀምካቸው አይደለም እኔ ያልኩት ምንድነው ምክንያቱ ባልታወቀ ምክንያት የጠቅላላ ሙግቱን በተለይ ደግሞ የምዕራፍ 1ን ሙግት የሚቃኘው የዘላለም መንግስቱና የጆን ማካርተር የካሪዝማቲክ ኬዎስ እና ካሪዝማዊ ቀውሶች ሁለቱም ሐሳብንም ርዕስንም ይጋራሉ እንዴት እንደሆነ አሁንም ባላቀም እሱ ነው እና ከዛ ወጣ ተብሎ በርካታ ልክ እንዳንተ ሸክም ያላቸው የመንፈስ ቅዱስ የጸጋ ስጦታዎች ስራ ላይ ናቸው ብለው በርካታ መጽሐፍ የጻፉ ሰዎች አሉ ለምንድነው እነሱ ላይ ሊሚትድ ሆንከው ለማለት ነው እንጂ ለምን ተጠቀምካቸው አይደለም ግን ገድቦታል ዕቅበተ እምነታዊ አድርጎታል የፔንቴኮስታል ካሪዝማቲክ ቴዎሎጂ መጽሐፍ ሳይሆን በተለይ ክፍል 1ን ለዘላለምና ለማካርተር መጽሐፍ የተሰጠ ምላሽ አስመስሎታል እና መጨረሻ ላይ ትችስ ሲሰጥ እንዳቀረብኩኝ በርካታ በዚህ ዙሪያ ላይ የተሰሩ ስራዎች በገቡበት የመጽሐፉን ምን ያደርጋዋል ለፔንቴኮስታል ካሪዝማቲክ የተሰራ ቴዎሎጂ ያደርጋዋል ውስንነት አለበት ለማለት ነው አዶኖ እንዴት እንደሰማችሁኝ የመኑ ለምዕራባውያን ውድቀት ለምምድ አስተዋጽኦ አድርጓል እሱ ሌላ ጥናትና ውይይት እንፈልግ ነገር ነው ስቲል ግን የመንፈስ ቅዱስ የጸጋ ስጦታዎች ተቋርጠዋል ለምለው ማመለካከት ከምዕራብ ነው የመጣው የመንፈስ ቅዱስ የጸጋ ስጦታዎች ቀጥለዋል ለምለውም ከምዕራብ ነው የመጣው ሲጀመር የኛ ክርክር አይደለም ቀጥሏል ቤተክርስቲያን የለችም አሁን ኢትዮጵያ ውስጥ ሜን ላይን ቸርች ውስጥ የመንፈስ ቅዱስ የጸጋ ስጦታዎች ተቋርጠዋል ብላ መታመን ቤተክርስቲያን አለች እንዴ ቃለ ሕይወትም መካነ ኢየሱስም ሙሉ ወንጌልም ሜን ላይን ቸርቾችን ብንወስድ ጭቅጭቁም የኛ አይደለም ሲጀመር ከዛ ነው የሚመጣው ስለዚህ ለኔ የሶሻል ሚዲያ ኮንትሮቨርሲ ነው ቤተክርስቲያን አስተምሯ ራሱ መሰረተ ክርስቶስም ቃለ ሕይወትም መካነ ኢየሱስም በፕራክቲስ ሽራዋለችና እኔ እንደ ዲኖሚኔሽን የለም ባይነኝ ኤኒዌይ ሐሳቦቹ ቴዎሎጂዎቹ ስፖንሰር እየተደረጉ የማህበራዊ ድረገጽ ሙግት በግለሰቦች እየሆኑ ስላስቸገሩ ምላሽ መስጠት ካለብን ነው እንጂ እኔ እንደ ተቋም ይሄን ብላ መታመን ቤተክርስቲያን አለች ብዬ አላምንም ከወንጌላውያን ክርስትና ውስጥ ማለት ነው ግን በወንጌላውያን ክርስትና ውስጥ ሐሳቡን የሚያራምዱ ወጣቶች አሉ አንዳንድ ቸርቾች አሁን ኢመርጅ ያደረጉ ነው ከነዚህ ከምዕራባውያን ጋር ሊንክ ደሆኑት ስለዚህ ለምዕራባውያን ውድቀት ምዕራባውያን ራሳቸው ደግሞ ቀጥለዋል ብለው ጀምረዋል እኮ ፓይፐር አለ ጆን ፓይፐር አለ ወይ ንግሩ ደግሞ እኮ ሲስተማቲክ ቴዎሎጂም ጊፍት ኦፍ ፕሮፌሲም ሌሎች በርካታ ስራዎችን በዚህ ላይ ነው የሚሰራው ካርሰን አለ ዲኤ ካርሰን ስለዚህ እነሱ ራሳቸው ዲፌንድ ያደረጉት ነውና እኔ ያልኩት ዕቅበተ ልምምድ የተጫነው ዕቅበተ እምነት ነው መጽሐፉ ያቀረበው ነው ትችቴ እሱ ነው እንጂ ለምምድ አያስፈልግም አይደለም በአጠቃላይ ዕቅበተ እምነታችን ራሱ እኔ ያልኩ ያለሁት መጽሐፍ ቅዱስ ካለን ዘንዳ እንደገና ኑፋቄዎች ሲነሱ አባቶች ተሰብስበው ድንጋጌ ሰርተዋል ድንጋጌ አለን 2000 ዓመት የሞላ ነገረ መለኮት ይዘናል ሜን ላይን ቸርቾች እኮ አስተምሮ አላችሁ አይደል የራሳችን አስተምሮ አርቅቀናል ስለዚህ እነዚህ በጣም የተደራጁ ኑፋቄንና ርቱ ልምምድና ትምህርት የሚመዝኑ አስተምሮችና መጽሐፍ ቅዱስ ባለበት እንደ አዲስ ከልምምዳችን ቴዎሎጂ ዕቅበተ እምነት ለምንድን ነው የምንሰራው የሚል ነው የኔ እንትን ስለዚህ መጽሐፍ ቅዱስን ይዘን ቃኖናና ድንጋጌዎችን ይዘን መሰረታዊ አስተምሮችን አባይ ትምህርቶች የተባሉትን ይዘን መፈተሽም እንችላለን ነው ምክንያቱም በታሪክ ውስጥ ተጣርቶ እውነተኛ አስተምሮና ሐሰተኛ አስተምሮ እውነተኛ ልምምድና ሐሰተኛ ልምምድን እየፈተሽን ዛሬ ደረስን ሰዎች ነን ስለዚህ የልምምድና የሐሰት ትምህርትና ችግር ዛሬ እኛ ጋር የተፈጠረ ስለሆነ እንደነ ጳውሎስ ከመሬት አንሰራውም ስለዚህ ልምምድ አስፈላጊ ነው ግን ከልምምድ ወደ ቴዎሎጂ ነው የምንሄደው ወይስ ከቴዎሎጂ ወደ ልምምድ ነው ዕቅበተ እምነት ልንሰራ የምንመጣው የሚለውን ነው ለኔ መጽሐፉ ያቀረበው ከልምምድ ለምሳሌ አንድ ሰው የተሳሳተ የሚባለውን ልምምድ ወይንም መንፍቅና የሚባለውን አስተምህሮ በቸርቻችን ውስጥ ማስተማር ቢጀምር ከምንድን ነው የምንጀምረው እሱን ሰውዬ መናፍቅ ነው ለማለት ጆንሰን እያለ ያለው አይ ከልምምዱ ተነስተን ወደ እውነት እንድ ነው መጽሐፉ የቀረበው በዚህ መንፈስ ነው እንደውም እኛንም እኮ አርጅ ያደርገናል ዕቅበተ እምነታችንን በልምምድ ጀምረን እንድ ይላል ወደዛ እኔ ደግሞ ያልኩት ምናልባትም እውነት ቀድሞ መጥቷል ሐሰት በኋላ ነው የመጣው
እግዚአብሔር ቀድሞ ነበረ ሰይጣን ቀድሞ ነው የመጣው ርቱ አስተምሮ ቀድሞ ነበረ ምንፍቅና ሁሉ ርቱ አስተምሮ ላይ ነው የመጣው ስለዚህ መሰረታዊ ነገሮች ካሉ ምን ቆመው መሰረታዊ ነገር ላይ ቆመን ሐሰትና እውነትን መዳኘት እንችላለን ልምምድም ካስፈለገ መጠቀም እንችላለን ስለዚህ የቀበተ እምነታችን ከልምምድ ወደ ዶክትሪን ወይንም ምናምን የሚሄድ ሳይሆን ከመመዘኛው ታሪክ መጽሐፍ ቅዱስና ርቱ አስተምሮች ቢሆኑ ልምምዱን እንፈትሻለን የሚል ነው ስለዚህ ለኔ አሁን በአጠቃላይ አንድን የስህተት ትምህርት የምንፈትሸው እንደ መጽሐፉ አቀራረብ ከሆነ ምንጩ ነው ስለዚህ ቸርች ውስጥ ሐሰተኛ ነብይ የሚያስብል ወይንም ሐሰተኛ ሐዋርያ የሚያስብል ልምምድ የሚያደርገውን ሰው ሐሰተኛ ማለት የለብንም ነው መጽሐፉ አድርጎ የሚያደርገው ምክንያቱም የጸጋ አሰራር ስለሆነ ሐሰት ሊሆን አይችልም ሰውየውን አስተምህሮን ይዘን መጽሐፍ ቅዱስን ይዘን ሐሰተኛ ነው ከምንል ሰውየው ልምምድ ምንጩ ያለበት እንድ ምንጩ ምንድነው ምንጩ የእምነት እንቅስቃሴና ድባ አካል ነው ስለዚህ ስህተቱ መስተካከል ነው የኛ ችግር አይደለም ነው ሙግቱ ራሱ ስለዚህ ለኔ በጣም አደገኛ ነው ይሄ ራሱ የቀበተ እምነትን በዚህ በኩል መቃኘት ራሱ አደገኛ ነው እኛ ቸርች ውስጥ ወይንም እኛ ተቋም ውስጥ ወይንም እኛ ፔንቴኮስታል ካሪዝማቲክ ብለን በመናምን ቸርች ውስጥ ሊትራሊ የሐሰት አስተማሪና የሐሰት ነብይ ወይ የሐሰት ሐዋርያ የሚያስብል ነገር በቃሉ በርቱ አስተምሮ በዶግማና ዶክትሪን መዝነን ስህተተኛ መሆኑን ማወቅ እንችላለን ወደዛም እንደ አጋዥ ከሄድን ምናልባትም ምንጩ ጋር ለመሄድ ሊያግዘን ይችላል ስለዚህ ያን ጋርዶብናል ነው የኔ ሙግት እሱ ነው ምናልባትም የቃልንም ባይላተራል ማድረግ አይቻልም ወይ የግድ ዩኒላተራል መሆን አለበት ወይ ያግዘናል ልምምዱም ያግዘናል ይሄ ቤተክርስቲያን ተለማምዳ የማታውቀው ልምምድ ነው አዲስ ነው ስለዚህ ይሄ ልምምድ እንደው ምንለው ምናልባትም ከተቻለ ምንለው ምንድነው ይሄ ልምምድ ሐዋርያዊ አይደለም መጽሐፍ ቅዱሳዊ አይደለም ታሪካዊ አይደለም ብለን ነው ምንዳኛው እንግዲህ አንድን ስህተትና እውነት ምዳኛው መጽሐፍ ቅዱስ ነው ታሪክ ነው ዶግማና ቃኖና ነው ምናልባትም ደግሞ ንዑሳን ትምህርቶች እንትን የተባሉትም ተጨምረው ልንጠቀም እንችላለን ስለዚህ ለኔ ፋውንዴሽንልና ቤዚክ የመለኪያዎች መጽሐፍ ቅዱስ ቤተክርስቲያን ለረጅም ዘመን ያካበተቻቸው ድንጋጌዎችና ቃኖናዊ አስተምህሮ ይዘን ልምምዱን መዳኘት እንችላለን ከልምምድ ወደዛ ከመሄድ ይልቅ የሚል ነው ስለዚህ ሁለቱንም መጠቀምም እንችላለን ለማለት ነው ኦኬ ታንክ ዩ በጣም አሌክስ ጸሐፊውም በቂ ጊዜ ወስደዋል በተለይ ጸሐፊው ሰፊ ጊዜ ነው ወሰደው በቀረበው ሂስ ላይ ሰፊ ጊዜ ወስዶ ምን ላይ ሰጥቷል አጭር ሁለተኛ ዙር ነው የሚኖረን በጣም አጭር እሺ አመሰግናለሁ አሌክስ በጣም አሪፍ በጣም እኔ በጣም ነው የተደሰትኩት በጣም ቆንጆ አቀራረብ ነው ለጥያቄዎች ለአቀረብካችሁ ጥያቄዎችም አንዳንዶቹ እኔ መልስ አግኝተዋል ብዬ ማላስብም ጆንሰን ያለፋቸው ይመስለኛል እንግዲህ ሄኒ መከታተል መጠቆም ነበረብኝ ብዬ አስባለሁ በተለይ ዲባ አካልን በተለይ ሜታፊዚክስን በተመለከተ የኔም ጥያቄ ስለነበረ አንስቶታል አጋጣሚ አሌክስ ጆንሰን ግን በአግባቡ አልመለሰውምና ምን እንደሚያገናኛቸው እኔም ለኔ በጣም እንግዳ ነው የሆነብኝ መጽሐፉን ሳነብና ሜታፊዚክስ የተጠቀሰበት መንገድ ራሱ የሐሰት ትምህርት ነው የሚል ሐሳብ አለኝ አይ ቲንክ ሌላ ደግሞ የዘላለም መንግስቱና ግን የጆንሰን መጽሐፉ ላይ ቀድሞ እንደሚያስቶታል እኔ በዛኛው በተቃራኒው ነው እንደውም ያዩት በጣም ነው ደስ ያለኝ እንደ ሐሳብ ልዩነት ሲከበር ነው ያዩት እንደዛ እንደለ ያደረገኝ ገጽ መጀመሪያው አካባቢ ላይ ምስጋናው ላይ ኢቭን ድራፍቱን እንዳየልህ ሁሉ ጠቅሰሃል እኔ ለኔ በጣም አስደናቂ ነው እንግዲህ እሱ ዘላለም መንግስቱን የተቸበትን መጽሐፍ ዘላለም መንግስቱ አይቶታል ማለት ነው አይቶት መልሶለታል የተተቸበትንም ተቀብሎ ሰጥቶታል ያ ማለት ዘላለም ያንን አምኖበታል ማለት አይደለም ላያምንበት ይችላል ግን አክብሮ ሰጥቶታል ለኔ እንደዛ ነው እዚህ ላይ የገለጸልኝ ስለዚህ ይሄ በጣም ለኔ ወደፊት እንዲኖር ከምፈልገው ምኞቴ አንዱ እንደተሳካ ነው ማስበው የሐሳብን ልዩነት ነው ያየውበት ያ ደግሞ ሰውየው እጅ ገብቶ ለዛውም ሳይታተም በማይቱ ይሄን ማንት ማለት ፈልጋለሽ የመጨረሻ ግን ተሰሎንቄ ላይ እንደዚህ የሚል ጥቅስ አለ ስለዚህ ምክንያት ሁለተኛ ተሰሎንቄ ላይ
ስለዚህ ምክንያት በእውነት ያላመኑ ነገር ግን በአመጽ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስተትን አሰራር ይልክባቸዋል ይላል እና እሱ ያለ ምን ነው እነዚህ ላይ ወረድክባቸው መጠየቅ ያለበትን ቃል በቃል እዚህ እግዚአብሔር ራሱ የስተትን አሰራር እንደሚልክ እየነገረን አንተ እንደውም ጥቅሱንም ዘለዋል የለም መጽሐፍ ውስጥ እና ዋናውን እግዚአብሔርን ትተ እነሱን ሰዎቹን የሞገትክበት መንገድ ራሱ ይሄንንም እንደስተት ትምህርት ሊየው እና እንዲመስ ያው ለሄኖክም ስሜ ስለጠፋበት መስፍን እባላለሁ። በመጀመሪያ አሌክስ በጣም አሪፍ አቀራረብ ነው ያቀረብከው። በጣም ጥሩ ነው። ይሄ መጽሐፍ ደግሞ በጣም ወቅታዊም አስፈላጊም ነው። ምክንያቱም ብዙ ጊዜ እንደተባለው ከካልቪኒዝም ጎራ ነው ብዙ ጊዜ የአፖሎጂቲክስ ስራ ሲሰራ የምናየው እንጂ የፔንቴኮስታሉን አካባቢ የሚዳስስ የለም እና ጥሩ ስራ ነው። በርታ። በጣም ጥሩ ነገር ነው የጻፍከው። ግን ደግሞ የምትጠየቀው ጥያቄ ይኖራል ብዬ አስባለሁ። ምንድነው ክሊር እንዲሆን አሁን ብዙዎቹ ዳርዳሩ ነካክተውት አንተም ክሊር ማለት አልፈለክም። የካሪዝማቲክ የሆነ የእንትን ማለት ምን እንበለው ቀውስ አሁን በፔንቴኮስታል ቤተክርስቲያኖች ውስጥ አይታይም እያልከን ነው ወይ? አሁን አይወለ አንተ ይሄን መጽሐፍ ስትጽፈው መርሆ ብቻ ይዘህ ቢሆን ኖሮ የሞገትከው ኦኬ በቃ ማንም አይነካህም ነበር። በቃ መርሆውን ብቻ ይዘህ መጽሐፍ ቅዱሳዊ መርሆውን ይዘህ ብትሞግት ኖሮ የሰዎችንም ስም ከመጥቀስ በዛ ጎራ ያሉትንም መርሆውን ብቻ ይዘህ ብትሞግት ኖሮ በቃ you were free በቃ ምንም ችግር አልነበረውም። አንተ ግን የቤተክርስቲያን ልምምድ ውስጥ ገብተሃል። ከገባህ ደግሞ መዘዙ ብዙ ነው። ሁሉም መነካት አለበት። ምክንያቱም አሁን ውሃ የሚሸጡ የሜንላይን ቸርችስ የሉም እንዴ? ሜንላይን ቸርችስ ውስጥ ውሃ የሚያቀርቡ ሰዎች የሉም? እሺ መሸጡን እንተው። ዝም ብለው ዘይት ይዛችሁ ኑ ውሃ የያዛችሁ ኑ እያሉ እያጸለዩ እንትን የሚሉ የሉም? እነሱን ብትነካቸው ነው። ሌላው በራስህ መመዘኛ ይሄን መዝነው ማለት ነው እዛ ውስጥ እንዳሉ። ሌላው ደቂቀ እስጢፋኖስ ነው የሚለው እንደገና እንድታየው ፈልጋለሁ። ምክንያቱም በአንድ ቤተክርስቲያን ውስጥ የተደረገ የዲቤት ነው። ልክ አሁን እንትን ዲቤት እንደምንለው አይነት ነገር ነው። ሌላው ወጥነት የሚለውም እሱም በጣም የሰላ ትችት ስላላቀረብክና በትክክል ስላልሞገትከው ይሄንን አፖሎጄቲክስ እንለው ነው ወይስ አካዳሚክ ዲቤት ልንለው ነው? እሱንም ብትመልስልን ጥሩ ነው። ምክንያቱም የሰላ ትችትህን ይዘህ በቀጥታ እኔ አሁን ከዳዊት ጋር በዚህ አልስማማም። ምክንያቱም አፖሎጂስት ከሆነ እስከ መጨረሻው ድረስ መሟገት ስላለብህ ማለት ነው፣ ማመቻመች ስለሌለብህ። እንዴት ዋላችሁ? በጣም ደስ ብሎኛል። አሌክስ ፐርሰናሊ በጣም ሞደው ነው። ግን ይሄ መጽሐፍ አይ ዶንት ኖ የጊዜ እጥረት ይሆን በዶሚኔሽን ደግሞ ያለው አቋም ዲፈረንስ ይሆን አላነበበውም ባይ ነኝ። ግን እንዴት እንዳላነበበው አንድ ነገር ላንሳላችሁና እንደውም ፐርሰናሊ ይሄንን ጆን አንስቼ ጊዜ አጥቼ ነው እንጂ ለጆን ማንሳት ፐርሰናል እዚህ ቦታ ባላቀርበው ደስ ይለኛል። ግን አንድ ነገር ላንሳ። እኔ ያለኝ የድሮ እትሙ ነው። አዲሱን እትም ብዙ ጊዜ ጆን እንዲሰጠኝ ጠይቄው ነበር። አጋጣሚ ስላልተገናኘን አልሰጠኝም። ግን የድሮ እትሙ ላይ በመጀመሪያው እትም ላይ ገጽ 138 እና ገጽ 139ን ያው አሌክስ እንዲያየው ብዬ ነው። እንግዲህ ቅድም አሌክስ ሲናገር እኔ መጽሐፉን በደንብ አንብቤዋለሁ ደጋግሜ ይህ መጽሐፍ ከልምድ ወደ የተጫነው ዕቅበተ እምነት ነው የሚልበት ሐሳብ ነው የሰማነው ደጋግሞ። ከልምምድ ወደ ቴዎሎጂ ነው፣ ከቴዎሎጂ ወደ ልምምድ ነው የሚሄደው። ጆንሰን ግን እንደዚህ እያለ አይደለም እዚህ መጽሐፍ ላይ። ጆንሰን እንደሆን ዕቅበተ እምነቱን የሚያቀርብበት መንገዶች ካየን የጴጥሮስ ዕቅበተ እምነት ይለዋል፣ የይሁዳ ይለዋል፣ የዮሐንስ ይለዋል፣ የጳውሎስ ብሎ ያስቀመጠባቸው መንገዶች አሉ። ግን በዚህ ገጽ ላይ ስንመለከት
በገጽ 138 ላይ አንድ ፓርት ላንብላችሁና ወደ ታች ይሁን እንጂ በዚህ ጉዳይ ላይ ጥርት ያለ አመላከት እየተከተልን አይደለም። ለምሳሌ ቀደም ብለን እንዳነሳ ነው እሸቱ አበበ ይሁንና ትምህርት በመመዘኛ አስፈላጊነት ቢጠቅስም መልሰው በመቃረን ትንቢቱ ትክክል ሆኖ ፈውሱም ትክክል ሆኖ አስተምሮቱ ስህተት ሊሆን ይችላል። እግዚአብሔር እንዴት እንዲህ አስተምሮት ትክክል ባልሆነ አገልጋይ ይጠቀማል ልንል እንችላለን ብሎ የእሸቱን አበበ መጽሐፍ ሲሞግት እንመለከታለን። እና ልጨርስ ቆይ አንዴና በማለት እናያለን። እና እዚህ ጋር ጆንሰን እያስቀመጠ ያለው በተሳሳተ ትምህርት ስነ ምግባር ጉድለት የሚሰሩ የጸጋ ስጦታዎች ትክክል አይደሉም ብሎ ነው የሚያስቀምጠው። ነገር ግን በተሳሳተ ህይወትና የጸጋ ይሰራል የሚል የመርህ መከተል ትክክል ነው ብዬ አላምንም። ጸጋ የተቀበለ ጸጋ የሚሰራበት መንገድ ይለያያል ይላል። ወደታች ስንወርድ ደግሞ አገልጋዮች በጌታ ለመሆናቸው ወይም ጌታ በእነርሱ እንዳለ የኑሮ ምልክት በሌለበት በሚናገሩ ትንቢትና ታምራት እውቀት መስጠት በሚለው ያስቀመጠው ነገር አለ። እኔ መልሼ ልጆንም ከይቅርታ ጋር መልሼ የማቀርበው ነገር ጴጥሮስ ዮሐንስ ራእይ ላይ 11 የሐዋርያት ሥራ ላይ 11 ላይ ጴጥሮስ ከሐዋርያት ዘንድ ሆኖ እሸቱ በጻፈው መጽሐፍ ላይ እሱን ስትሞግቶ እንመለከታለን። በባለ 50 ኃይል የተቀበለ ነው። አስዌላ ስንመለከት ደግሞ ሐዋርያት ሥራ 3ን ስንመለከት 3 ላይ ወደ ቤተ መቅደስ ገብተው በሽባ የሆነውን ሰው በጴጥሮስና ዮሐንስ ሲፈውሱ እንመለከታለን። ሐዋርያት ሥራ 11 ላይ ግን ስንመለከት ጴጥሮስ ራሱ የነገረ መለኮት አንደርስታንዲንግ እንደነበረው እንመለከታለን። ያን ራእይ መጥቶ አልበላም ሲል ወደ ተልኮ ሲያስተካክል እንመለከታለን። እና እንዴት ነው አንድ አገልጋይ አንድ ጸጋ ስጦታውን ኦኬ እሺ ልጨርስ ኦኬ እሺ አመሰግናለሁ። አላነበበውም ለተባልኩት በኋላ ሰጣለሁ ያነበብኩትን ህዝብ ይፈርድ ይኸው ከዚህ ተቀልሞ ሁሉ ከዚህ እስከዚህ ምናምን ሶ ይኸውና እኮ አይቼዋለሁ። እሺ በኋላ ላይ ተነጋገራላችሁ አሌክስ። ስለዚህ አንብቤዋለሁ ልልክ ነው። ቤዚካሊ በተለያዩ ቦታዎች ላይ በፔንቴኮስታል ካሪዝማቲክ መካከል ያሉ ሐሰተኛ ልምምዶችን ይተቻል አልፎ። ስለዚህ ሲተች ግን በየቦታው ምንጩ ሰዎቹ በራሳቸው ሐሰተኞች ናቸው ማለት አንችልም። የሲተት ልምምድ ነው፣ መስተካከል ነው፣ ምቀና ነው። ምንጩ እነሱ ጋር አይደለም። እነዚህ ሰዎች ከሐሰት መንፈስ ጋር ሊገናኙ አይችሉም። የጸጋ አሰራር ነው፣ የልምምድ ሲተት ነው፣ የሰው ሲተት ነው፣ ምቀና ነው። ምንጩ ያለው የት ነው? የእምነት እንቅስቃሴና ድባ አካል ጋር ነው። ወደዛ ነው የመጽሐፎቹ የሁሉም አርጊውመንቶች ማሳረጊያ ፔንቴኮስታል ካሪዝማቲክ ቤት ውስጥ ያሉ ሰዎች አይደሉ። ማሳረጊያው የት ነው? የእምነት እንቅስቃሴና የድባ አካላዊነት ነው። ሶ ዳስ ዋናው እንትኑ ነው። ስለዚህ እሱን ነው የተቸሁት እንጂ አልፎ ይተቻል። ኢቭን ሶፍትና እንትን መበሉትንም ተችቷል። እንትን ጠርቶ ማለት ነው። ህሊናን በተመለከተ ቅድምም አንስተዋል። ህሊና ያለው ሰው ሶፍት የሚያበላን ነብይ ጤናማ ነው ሊል አይችልም ብሎ ተችቷል። ግን በዛ ልክ መጨረሻ ላይ መስፍን እንዳለው በቤታችን ውስጥ ያሉ ሰዎችን አይነካቸውም። በቃ መከባበር እንዲህ አይነት ነገሮች ናቸው ያሉትና አላየውም እንደዚህ አይነት ነገሮችን ሲስ ነው እኛንም እንድንሳሳላቸው ሐሰተኞች ናቸው እንድንላቸው አይፈልግም መጽሐፉ። ሐሰተኛ እንድንላቸው አይፈቅድም የሚለው በጣም ውሸት ነው፣ ይታረምልኝ። ምክንያቱም የመለኪያ ያለ ብዬ መርህ ያስቀመጥኩት እነኚህን ሰዎች ለይተን ሐሰተኛ እንደሆኑ እንድንፈርጅ ነው። ከዛም አለፌ የውግዘትን አስፈላጊነት አንስቻለሁ። ውግዘት ማለት አንድን ሰው ሐሰተኛ ብሎ መፈረጅ ማለት ነው። ሐሰተኛ እንደሆነ መውቀስ ሳይሆን መፈረጅ ነው። እንደውም ስትሮንግ ነው አርጉመንቴ፣ እኔ ጠንካራ ነው። የመለኪያ ያለ ብሎ ነጥብ የተቀመጠበት መጽሐፍ አይ ሰዎች እንዲለኩ አይፈልግም። እንዲለካ የሚፈልገው የእምነት ይቅርታ አሌክስ እንዲለኩ የሚፈልገው የእምነት እንቅስቃሴ አራማጆች ናቸው የሚለው ሙሉ ለሙሉ ስህተት ነው። ምክንያቱም መለኪያው ለሁሉም ይሰራል። እንደውም አንድ ቦታ ላይ እነኚህ መለኪያዎች እኛ ቤት ያሉትንም ይለካሉ ነባሮቹንም ብዬ በግልጽ አስቀምጫለሁ። ወንድሜ በአጋጣሚ አብሬ ልመልስልህ። አዳዲሶቹን ብቻ ሳይሆን ኢንዲፔንደንት የምንላቸውን የፌስ ቲቸሮችን ብቻ ሳይሆን የኛዎችንም ይለካሉ 4 ነጥብ። እንግዲህ እንደዚህ የተጮህበት መጽሐፍ የኛዎቹ እንዲለኩ አይፈልግም
ሐሰተኛ ተብለው እንዲጠሩ የሚፈልገው የእምነት እንቅስቃሴ መሪዎችን እና አገልጋዮችን ብቻ ነው ብሎ መውቀስ እኔ አግባብ አይመስለኝም። ከልምምድ ወደ ስነ መለኮት ነው የሚሄደው በተደጋጋሚ ተነስቷል። ይሄም በጣም እኔ አሌክስ በጣም ይቅርታ ጠይቃለሁ ምዕራፍ 1ን ደግመህ እንድታነባው። ምክንያቱም ደምሳሳ ፍረጃ ከሚለው ርዕስ ጀምሮ እስከ ገጽ 66 ድረስ ነገረ መለኮት ነው የተነሳው። አንድ ቤተክርስቲያን በሁለት ስፍረ ዘመን ውስጥ አይደለም ያለችው። የፔንቴኮስታል ስፍረ ዘመን እንደገና ደግሞ የሴሽኒዝም ብለን ምንከፍለው አይደለም። ትንቢትና ቀውስ፣ ፍጹምነት የለም። ስጦታዎች ተሽረዋል። በቆሮንቶስ መልእክት በኋላ ስጦታዎች አልቀጠሉም። ታሪካዊ መረጃ የለንም። ቀኖና ብቻውን በቂ ነው። መንፈስ ቅዱስን መለየት ቀኖና አደጋ ውስጥ ወድቋል። የትንቢት ስጦታዎች አሁን ቀጥለዋል የምንል ከሆነ ቀኖና ወድቋል። የነገረ መለኮት ግንዛቤ ትግልና መንፈሳዊ ስጦታዎች እነኚህ ሁሉ ነገረ መለኮት ላይ ነው የሚያጠነጥሉት። ነገረ መለኮቱን ካነሳው በኋላ ነው እንደውም ለልምምድ ሰፊ ቦታ አልሰጠውም። ከገጽ 66 እስከ 88 እስከ 83 ብቻ ነው። ምናልባት 20 ገጽ እንኳን የሚሞላ አይመስለኝም። እናንተ አዩት ልምምድ የተነሳው ማለት ነው። ከዛ በኋላ እንደገና ምዕራፍ 2 እና 3 ሙሉ ለሙሉ ነገረ መለኮት ነው። ሙሉ ለሙሉ ምዕራፍ 3 በተለይ ሙሉ ለሙሉ መጽሐፍ ቅዱስ የተነሳበት እንጂ ልምምድ የተነሳበትና የተዘከረበት አይደለም። ከልምምድ አሁንም የምናገረው ከልምምድ ወደ ነገረ መለኮት መሄድ ትልቅ ስህተት ነው። እንደዚህ አይነት ስህተት አልሰራሁኝም። ማንም ደግሞ እንደዛ እንዲያደርግም ሐሳብ አላቀርብም። የእምነት እንቅስቃሴ ላይ በጣም ትኩረት አድርገሃል። ብቸኛው ቀደም ተነስቷል የዘለልኩት ጥያቄ ስለሆነ ልመለስበት። የእምነት እንቅስቃሴ ነው ወይ ብቸኛው የስህተት ትምህርት ኢትዮጵያ ውስጥ? ኖ አላልኩኝም። የእምነት እንቅስቃሴ ብቸኛው የስህተት ትምህርት ነው የሚል ሙግት አላቀረብኩም። የኢትዮጵያን ቤተክርስቲያን ያወከ በተለይ ሜን ላይን ቸርቾችን ነባር ቸርቾችን ያወከ የበረዘ የእምነት እንቅስቃሴ እንደ ሌሎቹ የስህተት ትምህርቶች ከውጪ ሆኖ ቤተክርስቲያንን የሚያጠቃ አይደለም። ለዛ ነው ቅይጥነትን መስረገን ያነሳውት። ሁለት አይነት አካሄድ አለው። እስልምና ቸርች ውስጥ ሊገባና ሊሰራጭ አይችልም። ከውጪ ሆኖ ነው ቤተክርስቲያንን የሚያጠቃው። የእምነት እንቅስቃሴ ግን ውስጥ ገብቶ ልምምዳችንን፣ የእምነት ልምምዳችንን፣ የፈውስ ልምምዳችንን፣ ሌሎች ልምምዶቻችንንም አታክ ያደርጋል። ተበርዞ ማለት ነው። መሰረታዊ የኢትዮጵያ ቤተክርስቲያን ችግር እንደሆነ በጽኑ አምናለሁ። ለዚህ ነው ዕቅበተ እምነትንም በዛ ላይ ትኩረት አድርጌ የምሰራው እንጂ ብቸኛው ነው አላልኩኝም። ሌሎች ትምህርቶች አሉ፣ እነኛ ላይ መስራት ይቻላል። የኔ ትኩረት ያ ስለሆነ ነው። የመጨረሻ ደቂቃ ስለጨረስኩኝ ግብረ ገብ ላይ ነገረ መለኮት አልተነሳም በተባለው በተለይ የመጽሐፍ ቅዱስ ጥቅሶች አልተነሳም የተባለው ይሄም በጣም ትክክል አይደለም። በጣም በርካታ ጥቅሶች ተነስተዋል። ለምሳሌ የመንፈስ ፍሬን ከልጅነት ወይም ካለማደግ አንፃር ስለሚታይና ውዝግብ ስላለ ያንን ለመፍታት ያስቀመጥኩት ሐሳብ አለ። የመንፈስ ፍሬ እውነተኞችን የምንለካበት ነው የሚል ስነ መለኮታዊ ሙግት አቅርቤያለሁኝ እና የመንፈስ ፍሬ ላይ ግን ካለማደግ ጋራ አዲስ ክርስቲያን ከመሆን ጋራ ተነስቶ ሐሳብ ይነሳል እንደምታውቁት እና በመንፈስ ካለመብሰል ከድካም አንፃር ሰው ደካማ ነው። በወደቀው ዓለም ላይ ነው የምንኖረው። ደካማ ነን፣ ፍጹማን አልሆንም። ከዚህ የተነሳ የመንፈስ ፍሬን እንደ መለኪያ መጠቀምና ማሰብ አስቸጋሪ ነው የሚል ብዥታ አለ። ያንን ግርግር ለመፍታት ራሱ ማቴዎስን አንስቻለሁ፣ ሁለተኛ ተሰሎንቄን አንስቻለሁኝ። ያየው ልናገር ብዬ ነው። ሉቃስ 9ን አንስቻለሁኝ። ሉቃስ 12 ተነስቷል። እና በጣም በርካታ ጥቅሶችን አንስቼ ያለብንን ብዥታ ለመፍታት ሙከራ አድርጌያለሁኝ። ከእግዚአብሔር ፍቃድ አንፃር፣ ከመንፈስ ፍሬ አንፃር እነኚህ ሁሉ ሐሳቦች ተነስተዋል። ከዛም ማለፌ አንዳንድ ጸሐፊያንን ሞግቻለሁኝ። ልምምዱን መቀጠል እንችላለን። የመንፈስ ፍሬን ባይኖር እኛ ጋር ስተት አገልጋዩ ትክክል ባይሆንም ህይወቱ ትክክል ባይሆንም ጸጋው ትክክል ሊሆን ይችላል የሚል ሐሳብ ይቀርበበትን ሐሳብ ሞግቻለሁ። ወንድሜ ያነሳው ማለት ነው። እሸቱን አንስቼ ሞግቻለሁ። ምክንያቱም የእሸቱ አንተ እንዳነሳው ነው የእሸቱ መልከታ ወንድሜ። ያንን ሐሳብ ሞግቻለሁ። ምክንያቱም ልክኛ ሳንሆን ጸጋው ሊሰራ አይችልም። ጸጋውን የተቀበልንበት መንገድ ቢኖርም ጸጋው የሚሰራበት ደግሞ መንገድ አለ። መንፈሳዊ ፍሬን
ይጠይቃል የሚል ሐሳብ አንስቻለሁ። የማርያም መንገድ አልፈቀድኩም ማለት ነው። የማርያም መንገድ አልሰራሁኝም። ለዛም ነው እንደውም አንዳንድ ነገሮችን ብታይ አጋንንታዊ ነው ስትሮንግ ቃላቶችን ተጠቅሜያለሁ። ኤክስፒሪየንሱ ቢኖርም ልምምዱ ቢኖርም ፈውሱ ተአምራቱ ቢኖርም ነገረ መለኮቱ ከተበላሸ ግን ከእግዚአብሔር አይደለም የሚል ጠንካራ ሙግት አቅርቤያለሁ። እንደውም ይሄ ሙግት ከብዷችሁ ታነሱታላችሁ። እንዴት የዚህን ያህል ተወሰናለህ በጣም ጨከንክ የሚል ጥያቄ ታነሳላችሁ ብዬ አስቤ ነበረ። አሌክስም በጣም እንደራራው እንደውም የማርያምን መንገድ እንደመረጥኩኝ ነው የተናገረው። በእውነት ይሄ ትክክል አይደለም። ቀጣዩ በግንቦት ወር የሚኖረን መርሃ ግብር ግንቦት 3 ቀን ነው የሚሆነው። ከሰዓት በዚሁ በእሁድ ቀን የሚገመገመው መጽሐፍ በጋብቻ ዙሪያ የተጻፈው ተግባራዊ ምክር ሁለቱም አንድ ይሆናሉ የተሰኘው በመጋቢ ሜሮን ወልደ ሐዋርያት የተጻፈው መጽሐፍ ነው። እንዳጋጣሚ ሆኖ ዛሬ መጽሐፉን ማምጣት አልቻልንም፣ ግን የተላከልኝ መልእክት ላይ ስልክ ቁጥር ተቀምጧል፣ ስምም ተቀምጧል። መጽሐፉን የሚያቀርበው ሰው ነው መሰለኝ የተጻፈው። ስለዚህ 0911 21 23 50 አብዲሳ የሚባል ሰው መጽሐፉ እጁ ላይ እንዳለ ቦሌ አካባቢ ይሄንን መጽሐፍ ማቅረብ እንደሚችል ተነግሮናል። ፕሮባብሊ ሶፍት ኮፒውን ማግኘት የምንችልና ፈቃዱ ከሆነ ደራሲው ጸሐፊው ያንን ሼር ማድረግ የሚቻል ከሆነ በቴሌግራም በህንጸት ላይ ያንን ተነጋግረን ለማድረግ እንሞክራለን። ምክንያቱም መጽሐፉ አቬሌብል ካልሆነ ሁላችንም አንብበን ለመወያየት ለመገምገም እንዳያስቸግረን። ስለዚህ በጣም እናመሰግናለን። ሁላችንም በጭብጨባ ጸሐፊውንም ገምጋሚውንም አመስግኑልን። ጨርሰናል።